የፈተናው ቀን ቴዲ አፍሮ ምናምን ዘፈን አውጥቶ ኮኔክሽኑ አስቸገረ። ኦንላይን ነው ፈተናው። እኔ ማለት የውጭ ጉዞ ምናምን አሰበታ ቃለ ጂሰስ UNWFP ፈተና ነበረኝ ባለፈውና የፈተናው ቀን ቴዲ አፍሮ ምናምን ዘፈን አውጥቶ ኮኔክሽኑ አስቸገረ። ባይዘዌ ማለት ነው ላንተ ኢትዮጵያም አሜሪካ ችግር የለው። እውነት ነው። እዚህም ተንቀባረ ነው የምትኖረው። እውነት ነው። ሄደ ደግሞ ሞር ተንቀባረ እውነት ነው። እውነት ነው። ከልጅነት እስከ እውቀት ማንም ሰፖርት ያላደረገ ሰው እውነት ነው። እውነት ነው። ልጄ ቢኒያም ይልሃል፣ እኔ ካንተ ጋር ነኝ ይልሃል። ቆም እስቲ መተህ ታውቃለህ? እዚህ ጉባኤ ሶስተኛ ጊዜ ነው። ሶስተኛ ጊዜ መታል፣ አምልካል፣ ተካፍላለህ። ይጸጋ ደስ ይላል። ተመችቷል? አይ አኩርፌ ነው የሄድኩት። አኩርፈህ ነው የሄድከው? እሺ በቃ ደስ አይልም? እንኳን አኮረፍክ። እኔ ደግሞ እንዲህ አይነት ሰው ይመቸኛል። ይገርምሃል። ጌታ ከኔ ጋር አለ። ዛሬ የመጨረሻ ብዬ መጣሁ። ለመጨረሻ ጊዜ መጣሁ። በቃ መጣሁ። ከዚህ በኋላ እንደ ውሃ ቀጅ ትመላለሳለህ። አሜን። መጥቼ ስነካ ምን ፊል አረክ? መጥቼ ነካው ካለ ያው የጌታ መንፈስ ብርሃን ነበር ሳየ ነበር። በቃ የቋጠርክብኝን ቂም አይቼ ነው ማለት ነው። መጥቼ ነካ ጌታ አላለኝም። አሁን አንተ ስላልክ ነው። ኦኬ ስማኝ፣ እኔ የምልህ የውጭ ጉዞ ምናምን አሰበህ ታውቃለህ? ጂሰስ UNWFP ፈተና ነበረኝ ባለፈውና ከሞን ለሳውዝ ሱዳን ኃላፊ ልሆን ማለት ነው። ከዛ የፈተናው ቀን ቴዲ አፍሮ ምናምን ዘፈን አውጥቶ ኮኔክሽኑ አስቸገረ። ኦንላይን ነው ፈተናው። ከዛ ሁለት ጊዜ አቴምፕት ከሆነ ዲስኳሊፋይ ይደረጋል። ፈተናውን ሰርቼዋለሁ፣ በደንብ ሙሉን አግኝተዋል። ግን ምን እናድርግ አንተ ሁለት ጊዜ አቴምፕት አድርገሃል፣ ኮኔክሽን እያጠፋህ ከፍተሃል አሉኝ ብለው ጻፉልኝ ኢሜል። ያ ማለት እኔ አይደለሁም ያደረኩት፣ ግን ሁኔታው ታስታውሱ ከሆነ የዛ ቀን ኮኔክሽን በጣም ዳውን ያደርግ ነበር። ከዘፈን ወገን ስላልሆንኩኝ አላስታውሰውም። ኤኒሃው በቃ እኔ እኮ ስለምሰራ እየሰራው ስለነበረ በቃ ምንም ማድረግ አልቻልኩም። ችግር የለም። አሁን የመፍትሄ ቤት ጌታ ያለበት ቤት መጣህ። አሜን። የኔ ቦታ እሱ ነው። በቃ ባይዘዌ ማለት ነው። ላንተ ኢትዮጵያም አሜሪካ ነው፣ ኢትዮጵያም ላንተ አውሮፓ ነው። እውነት ነው። ችግር የለው። እውነት ነው። እዚህም ተንቀባረ ነው የምትኖረው። እውነት ነው። ሄደ ደግሞ ሞር ተንቀባረ ትኖራለህ። እውነት ነው። እውነት ነው። መባረክን የሚያውቅ የእስራኤል ቅዱስ እግዚአብሔር እንዴት እንደሚባርክ እኔ አሁን የሆነ የወርቅ ቁልፍ ስትቀበል እኮ ነው ያየሁት። አሜን ሃሌሉያ። ከዛ ጌታን ምንድነው ስል የውጭ በር ነው አለኝ። አሜን። የውጭ በር ስልሽ የግቢ አይደለም። አሜን። አንድ ሰው አሜን አይልም ወይ? አሜን። ያንተ በጣም የሚገርመው ማለት ነው ከልጅነት እስከ እውቀት ማንም ሰፖርት ያላደረገ ሰው። እውነት ነው። እውነት ነው። አክስቴ ጋር ነው ያደረኩት። እንደ ዱርዬም እንደ ጨዋም ሆነ የኖርክ ሰው። ኧረ በስመ አብ እውነት ነው። ከትንሹ ከትልቁ ጋር ተግባብተህ የኖርክ ሰው። እውነት ነው። በዛ ሁሉ የማንን እጅ አየው? የአምላኬን የእግዚአብሔርን እጅ አየው። እውነት ነው። እንደዚህ ይዞ ዳዴ ሲል ትክክል። እውነት ነው። ይኸው ከልጅነት እስከ እውቀት ጌታ እንደዚህ ከዛ እንዲህ ይዞ ወክ እያደረገ ማለት ነው። ዳዴ እያለክ ማለት ነው። ልጄ እንደ ስምህ ነው የሚሆንልህ። በህይወትህ ሁሉ እንደ ስምህ ሆኖ አርፈታ ያለ። ከዛ አንዳንዴ ድክም ሊል ሲፈልግ ደግሞ ልጄ ቢኒያም ይልሃል፣ እኔ ካንተ ጋር ነኝ ይልሃል። ኢሳይያስ 41:10 አውጣልኝ። አሁን ከሞን ጌታ እንዴት እንደሚያበረታህ አንተና አሁንም ከዚህ በኋላ እንዴት እንደሚያበረታ ይሄን ቃል ስማ። 41:10 ስማ። አልጥልህም ያልሁህ ሆይ እኔ ካንተ ጋር ነኝና አትፍራ። እኔ አምላክህ ነኝና አትደንግጥ። አበረታሃለሁ፣ እረዳህማለሁ፣ በጽድቄም ቀኝ ደግፌ ይይዝሃለሁ። የእግዚአብሔር የጽድቁ ቀኝ ምን እንደሆነ ታውቃለህ? ኢየሱስ እኮ ነው። ደግፌ ያስኩ ልጅ አለ። አሜን። ያለ ወላጅ ያለ ወዳጅ ያሳደግኩ በሱ ህይወት ላይ እኮ የኔ እጅ እኔ ባልኖር እኮ እሱ እዚህ አይደርስም ነበር የሚል ሰው የለም ባንተ ህይወት። የለም። እዚህ ሀገር ራሱ ዘመድ የለኝም። ምን እኔ ክፍለ ሀገር ልጅ ነኝ። ቢኒያም መልካም ዕጣ ወጣለህ። አሜን። መረብ በቀኝ ወደቀ። አሜን። ይኸውልህ አሁን ራሱ በጌታ መንፈስ አሜን። ጃይንት ከሆኑ ሰዎች ጋር ነው ማለት። ፈረንጆች ነጮች። ልክ ነው። ፈረንጅ በኔ ስር ሆኖ ማለት ነው። ፈረንጅ በስሬ ሆኖ ማለት ነው። ፈረንጅ በስሬ ሆኖ ስማኝ እነግርሃለሁ። ቅድም የነገርኩ የሜንቴ ፖስቴ ታሪክ ማን ከንጉሥ ገበታ ይበላል ብሎ ጠበቀው። ከሞና አንተ ና እኔ ማየውን እጥፍ ማየት ይሁንልህ።
ከሞን ያው እንደ ሞተ ሰው ሲሆን ታዩታላችሁ። ከዛ የመለኮት ዓለም ብርሃን ሲበራለት ታያላችሁ። እግዚአብሔር ነገሩን ታሪኩን ሁሉ እንደ ስሙ ሲያረግ ታያላችሁ። ይሄው ይሄን እጁ ሰድ ታውት የፈለገበት ሄዳውን ምን አልከኝ? እግዚአብሔር ሰው እስቲ ውስጥ ፕሮፌት እኔ አይምሮዬ ውስጥ ቤቴን፣ ሚስቴን፣ ልጄን አቢጊያ የማትወለድ ገና መቼ እንደተወለደች እንደምትወለድ አላውቅም። አቢጊያ የምትባል ሴት ልጅ አይምሮዬ ውስጥ አለች። እማገባት ሴት አለች፣ አላገባውም። ከዛ ደግሞ እኔ እህቶች አይዟችሁ። ከዛ ግራውንድ ፕላስ 4 ነው። ግራውንዱ ግን ቸርች ነው የሚሆነው። አሜን አሜን። ግራውንዱ ቸርች በቃ የጌታ ማምለኪያ ነው የሚሆነው። ሙሉ እንደ ሰፊ አዳራሽ ሆኖ ማለት ነው። ሙሉ መሳሪያ አድርጌለት ምናምን ሁሉን ነገር አድርጌ ቸርች ነው የሚሆነው። እሱ እዚህ ውስጥ አለ፣ ግን እግዚአብሔር ያደርገዋል። እዚህ ውስጥ አለ፣ ሁልጊዜ አለ። በቃ ቅድም ለአንድ ወንድሜ ስናገር ከነበር ካላቀም አሜን። ሰው የአፉን ፍሬ ምን ይላል? አሜን ይበላል። አሁን ደፋር አማኝ ካለ ይናገር። አሁን የፈለግሽውን ተናገር። ያው ተፈቅዶልሻል። ተናገሩ። የሚከለክል አምላክ የለንም በእኛ የሚሰጥ እንጂ። አሜን። በደንብ ስሙኝ። አሜን። አኩርፌ ነው የሄድኩት ከዚህ በፊት መጥቼ። ያኮረፈው በግል አስቀይሜው ተደባድበው ምናምን አይደለም። ጌታ አልተናገረኝም ብሎ ነው። ሳትባርከኝ አልለቅህም ብሎ ነው። የሰውና የእግዚአብሔር ካላንደር አንድ አይደለም። እሱ 2 ጊዜ መጥቶ ነው የሰለቸው። ጌታ ስንት ጊዜ ተሸከመክ? 40 ምናምን ዓመት። አንዳንድ ሰው ቁርስ በልቶ ምሳ ሲቀርበት አይደለም ሲረፍድበት ያኮርፋል። ታውቃላችሁ? ከእግዚአብሔር ጋር ደስታን ብቻ ሳይሆን መከራንም መቀበል መልካም ነው። አሜን። በእርሱ ስም ይሁን እንጂ አሜን። በቃ ላንተ ክብር ከሆነ ይሁን በሉት። አሜን። ማንስ ተመቻችቶለት ነው እየኖረ ያለው? አትቀልዱ። ውለን ማደራችን ተኝተን መንቃታችን ብቻ እኮ በቂ ነው። አሁን በደንብ ስማኝ። ከፈለክ ድጋሚም አኩርፍ። እኔ ጌታ አይደለሁ፣ መልአክም አይደለሁ፣ መንፈስም አይደለሁ፣ ሰው ነኝ፣ ስጋ ነኝ። ግን የእግዚአብሔር ጸጋ በእኔ ውስጥ አለ። አንተ በዚህ ቅባት ነው የምታልፈው። አሜን። ይሄ ቅድም ያልካቸው የተመኛቸው ምናምን እንዲህ ኢማጂን ያረካቸው ነገሮች ሁሉ ትደርሳለህ፣ ታያቸዋለህ። በኢየሱስ ስም ሰጣሁ። አሜን። ተንበርከክ። ዘይት አምጡልኝ። የእስራኤል ቅዱስ እግዚአብሔር አሜን። ከልጅነት እስከ እውቀት የረዳኸው ያሳደግከው፣ ትላንትናን ያሻገርከው፣ ዛሬም ለነገም ለዘላለም ዋስትና ስለምትሆን በልጅ በኢየሱስ ስም ዛሬ የሰማይ አምላክ እግዚአብሔር ሆይ ያየሁትን ቁልፍ አሳልፈ እንድትሰጥ፣ በሮች ደጆች እንዲከፈቱ፣ ታላላቅ ተአምራቶች እንዲሆኑ በኢየሱስ ስም ቀባውት። ሂድ፣ ከዚህ ሰዓት ጀምሮ ተከናወን። በሮች ሁሉ አውቀው ይከፈቱ በኢየሱስ ስም አሜን። በቅርብ ቀን አንድ የስልክ ጥሪ ምስክርነትህ ይሄ ነው የሚሆነው። በሰላም ሂድ። በአብ በወልድ በመንፈስ ቅዱስ ስም የእስራኤል ቅዱስ እግዚአብሔር ይኸው ቀባውት። አስተምረው፣ አሳድገው፣ የጥበብን የእውቀትን መንፈስ፣ ጽድቅን፣ ቅድስናን ስጠው። ከዚህ ምሽት ጀምሮ ማየትና መስማት ይሁን። በመናፍስቱ ዓለም ላይ ሂድና በስልጣን ተገለጥ። ይኸውላችሁ አሁን ወድቆ ማለት ነው ለዚህ ቸርች የሆነ ነገር አይተዋል። ተነስ። አሁን ወድቆ ለዚህ ቸርች የሆነ መልእክት አይተዋል። ተነስ እስቲ ተነስ። ገና ስነካው ጌታ እንደ ስምህ አይደል ያለው? መለኮታዊ ብርሃን በላይክ ላይ ምን ይላል? ይበራል አይደለ? በርቷል። ምን መለኮታዊ ብርሃን። አሜን። መብራቱ የሚባል ሰው ታውቃለህ? መብራቱ ነኝ። አሜን። አሁን የጌታ መንፈስ ነክቶ ምን አየህ? የእግዚአብሔር ክብር በዚህ ጉባኤ እንደሞላ ያሳይ ነበር። ግሎሪ ቱ ጂሰስ። አሜን አሜን። ሙሉ ኢንኳንተር ሆናል። ኢላብራካቲ ኢንኳንተር ሆኖ በቃ ፈሷል። የእግዚአብሔር ክብር ዶሚኔት ያርጋዳ ባሲ። ግሎሪ ቱ ጂሰስ። ራባጋዳ ያላቦስ ሃሌሉያ። ይሄ የቀናህበት ክብር፣ ይሄ የቀናህበት ቅባት ከዚህ ሰዓት ጀምሮ በአንተ ላይ በኢየሱስም በጥፍ ይምጣ።
ያስጠጉኛል ያልካቸው ሰዎች የሆነ አመት ላይ ጨርቅን አውጥተው የወረወሩብ ሰው ሁለት እኮ ላይፌ ነው። እግዚአብሔር ሰው አቧራ ላይ ነው ያለው። እግዚአብሔር ሊረዳ ችግር የለበትም እኮ ታውቃላችሁ። ግን እኛ ለመረዳት አንመችም። ሰፈር ስንቀይር፣ ከተማ ስንቀይር፣ ሸሚዝ ስንቀይር፣ ኮት ስንቀይር፣ ጫማ ስንቀይር ሌሎች ሰዎች ከነጨርቅህ ውጣ ብለው አስጠግተው ከራሳቸው መልሰው ውጣ አሉ። ልብ በኃይል ተሰበረ። እግዚአብሔር የሌለው ሰው መሰልክ አይደል? በደንብ ስማኝ። እኔ እንጃ ዛሬ በጣም የጌታ መንፈስ አስለፍልፎኛል። በጣም ብዙ ጮክ ያለው አይደል? በቅርባችሁ የተጎዳችሁ ሰዎች አሁንም ለመጨረሻ ጊዜ ልናገር። በእውነት እነኛው የጎዷችሁ ሰዎች ወይ እግዚአብሔር እኮ ረዳው። አቤት የሱ አምላክ ገኒ፣ አቤት የሱ አምላክ፣ አቤት የነሱ አምላክ እስከሚባል እግዚአብሔር ያስገርማቸዋል። አሁንም ስማ፣ የሰው እጅ አንተን ፈቃ ያደረገ፣ የሰው እጅ አንተን አያሻግርህም። ያምላኬ የእግዚአብሔር እጅ ግን ብቻውን ያቆምሃል፣ ብቻውን ይረዳሃል፣ ብቻውን ይባርካል። ስቀባው ምን እያልኩ እንደቀባው ያስተዋላችሁ ሰዎች ካላችሁ አንተም በደንብ ሰምተህ ከሆነ ግባና ማስታወሻህ ላይ ጻፍ። ስቀባ ምን ብዬ እንደቀባው ያንን መሆን ከቻልክ ጸጋው ይረዳሃል። አንተ ለቤተሰቦች አይደለም ለገፉ ሰዎች ሁሉ ትተርፋለህ። አሜን አሜን አሜን። ለነኛ አውላላ ሜዳ ላይ አውጥተው ለጣሉ ያውም እኮ እንደዚህ እኮ ዝቅ ብለህ እኮ እንዴ ተነጥፈላቸው ልጆቻቸው የማይሰሩትን አልሰራህላቸው። እነዚህ እኮ ነው አሁንም ካሉ እንደዛ አይጥልም አይረሳም እግዚአብሔር ምስክር ነኝ እኔ ከሰማሁት በላይ ሲያኖረኝ አይቻለሁ ባይኔ ላይ ውበት ግርማውን አይቼ ልቤ ተሸንፏል፣ ልቤ ተሸንፏል። እኔስ ኢየሱስን አግኝቼው ውስጤ እርፍ ብሏል፣ ልቤም እርፍ ብሏል። አይታየኝም ሌላ ሌላ አይታየኝም አይታየኝም ሌላ ሌላ አይታየኝም። ኢየሱስ ያለበት ቤት ላይ አልጋ አይደለም መደብ ይመቻል፣ ወለሉ ይመቻል። ጌታ ምስክሬ ነው። ሴራሚኩ ይመቻል። ያለ ትራስ ያለ ኮንፈርት ያስተኛል። የውስጥሽ ሰላም ከውጭ ከሚታየው ነገር ስለሚበልጥ ዛሬ በኢየሱስ ስም ለእያንዳንዳቸው አምላኬ እግዚአብሔር በኔ ላይ የሚሰራ ከሆነ የውስጥ ሰላም ያገኛቸው፣ የውስጥ ረፍት ያገኛቸው፣ የውስጥ ደስታ ያገኛቸው። በኢየሱስ ስም ባረኳችሁ። ነፍስ ሰላም አጣ ስትጨነቃየው ማረፍ ትፈልጋለህ? ኢየሱስ ደረት ላይ ደገፍ በል። አባዬ አንተ ከምን ውስጥ እንዳወጣህ ጌታ አታውቅም እንዴ? አውቀዋለሁ። ከየት እንዳመጣህ አታውቅም እንዴ? አውቀዋለሁ። ታዲያ ለምን ወላዋይ ትሆናለህ? አንተ እኮ ሞተ ተረስተ ነበር እኮ ድሮ 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 ድሮ። ልክ ነህ። እግዚአብሔር ሰው ከሞት ጌታ እንደዚህ መንጨቅ አድርጎ ያወጣው ሰው ነው። ታውቃላችሁ? እግዚአብሔር ምስክሬ። እኔ ምልህ ዳንኤል የሚባል ሰው ታውቃለህ? እኔ ነኝ። ኢማጂን ልክ የውስጥ ሰላም እንደሌለው ስለ ሰላም እየዘመርኩ ጌታ ካሳየኝ በኋላ ዳንኤልን አስታውሱት። ዳንኤል ምዕራፍ 6 ላይ ሄዳችሁ ወደ አንበሶች ጉድጓድ ላይ በተጣለ ጊዜ ምን አይነት እረፍት ውስጥ እንዳደረ ታስታውሳላችሁ? ምን አይነት ሰላም ይሰማው እንደነበር ታስታውሳላችሁ? ሰው በአምላኩ በእግዚአብሔር ሲታመን እንዲህ አይነት እረፍት፣ እንዲህ አይነት ሰላም፣ እንዲህ አይነት ደስታ ነው የሚሰማው። እና ይሄ ሰው ግን ሰላም አጥቷል አለኝ ጌታ። መዝሙሬን አቋርጦኝ ነው እየነዳኝ ያመጣኝ። እባክህ ማረፍ ትፈልጋለህ? አዎ። ተው ተመለስ። ጌታ ልትሞት ነው። በቃ በግልጽ አማርኛ ነው የምነግርህ፣ ልትሞት ነው። እሺ። እዚህ ቤት ትባረካለህ ብቻ የለም ትሞታለህም አለ። ስለዚህ ወንድም አለም
በህይወት መኖር ትፈልጋለህ? አዎ። ህይወት የሰጠህን ጌታ ተደገፍ። አሁን ካለህበት ውሎህን ቀይር። እሺ አባ አይዞህ፣ እኔ ጨዋ ነብይ ነው። ውሎህን ቶታሊ ቀይር። አይጠቅምህም። እሺ ውሎ ቦታውን ብቻ ሳይሆን ሰዎቹንም ቀይራቸው። ብቻውን በቂ ነው። ጌታ ምስክር ብቻውን በቂ። እኔ አውቀዋለሁ። ጎሎብኝም ሞልቶልኝም ምድረ በዳ ላይም የለመለመ መስክ ላይም አይቼዋለሁ። ዳዊት ለዚህ ነው በሞት ጥላ መካከል ቢሄድ እንኳን አንተ ከኔ ጋር ነህና ክፉን ተመለስ። በጌታ ፍቅር ስለምወድህ አባዬ አይኔ እያየ ከምጠፋ እሺ አስደበርኩ። ናሽ ከወደድከኝ ቀፈኝ። እኔ መሰለ ጀግና ልጅ። አሁን ጌታ ምስክር እወድሃለሁ። ወንድም ትግስቱ ናስ ፈቃደኛ ከሆነ ይሄን ልጅ በጌታ ስም ላንተ ሰጥቻለሁ። እኔም ጌታም ካንተ እጅ እንቀበላለን። በስማ ወንድሞች በዙልህ። እሺ ኑ ሁለታችሁም ኑ እና ትተጋገዛላችሁ። ኑ ሁለታችሁም ይኸው ለነኝን ይሄው ወንድሞች አድርጌ ሰጥቻለሁ። እኔ አንዱን ስጠራ ሁለት ሆነው መጡ። ስም ያለው ሞኝ ነው። እቀፋቸው። ና አባቶይ በልጅ በክርስቶስ ኢየሱስ ስም ይሄን ብላቴና ከበላተኛው ከአውሬው እጅ አስመለጥኩት። አሁን መንፈስህ በላዩ ላይ በኢየሱስ ስም በኃይል ይውረድ። በመናፍስቱ ዓለም ላይ በኃይል ሲገልጠው ታያላችሁ። ይሄን ብለ ናስቲ በናዝሬቱ ጌታ በኢየሱስ ስም በእኔ ላይ የሚሰራው የአምላኬ የእግዚአብሔር መንፈስ ከዚህ ምሽት ጀምሮ ባንተ ላይ በኃይል አሜን። ሂድ እንዳይታበስ በኢየሱስ ስም አሜን። አይ እናትና ልጆች መሲህ አመታቶች እንደዚህ አመት ከብደውሽ ያውቃሉ? እንደዚህ አመት ሰልፍ በስቶ ያውቃል? ኧረ በኢየሱስ ቅድም መነግርሽን መልእክት አስተውለሻል? እንደዚህ በቃ ጠላት እስር ቤት የሚባል ደጅ ላይ አቁሞሽ ነው ያየሁት። እውነት ነው። ጌታ ምስክር በይ። በእውነት ከዛ ይኸውልሽ ምን ብለው መሰለሽ እዛ ጋር ሊያቆሙሽ የነበረው ድጋሚ አትወጣም፣ ድጋሚ አትከፍትም፣ ድጋሚ አትሰራም፣ ድጋሚ ሰው አትሆንም ብሎ ፕሮግራም አድርጎ የወጣውን ጠላት እምታመልኪው አምላክሽ እግዚአብሔር ድንገት ጣልቃ ገባሁላ። አሜን አሜን አሜን። እኔንም ገላገለኝ ከብዬ እስር ቤት ስንቅ ይዞ ከመሄድ። ጌታ ምስክሬ እኮ ነው የምነግራችሁ። ለሱ አይደለም ለኔ ራሱ እኮ ከባድ የልብ ስብራት ነበር። በገንዘብ እንኳን ይቀየር ቢባል ገንዘቡን መክፈል ማትቺው ገንዘብ ሊቆጠርብሽ ሊጠራብሽ ነበር። እግዚአብሔር ቀደምኩልሽ። አሜን ሻላብራ አላባሳታ ካያራ ላቦስ። አሜን። እስቲ አንድ ሰው እግዚአብሔር ቀደመልኝ ይበለኝ። አሜን። እግዚአብሔር ቀደመ። አይሰማም። እግዚአብሔር ቀደመ። ለመጨረሻ ጊዜ እግዚአብሔር ቀደመ። ገኒ ጌታ ምስክር ለሷ እየተናገርኩ ላንቺ ቀደምኩልሽ አለኝ። አንቺ እዚህ ያለሽ አንቺ ሰፈር ላይ የጌታ መልአኮች ደርሰዋል። አሜን። ሰፈሩን አጸደዋለሁ አለ። አሜን። ምን እንደሆነ አላቅም፣ አካባቢውን አጸደዋለሁ። ከዛ አስገዛልሻለሁ አለ። አሳልፌ ሰጥሻለሁ። አሜን 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 አሜን። አንቺ ጌታ ጌታ እያልሽ ስታመልኪ እነሱ ደግሞ እጣንና ሰንደላቸውን ለኩሰውና የሚለማመኑ ሰዎች ተመሳሳይ ስራ የሚሰሩ። እውነት ነው። ኢየሱስ ጌታ ነው። ጌታ መጣያ አረጋቸዋለሁ እያለ ነበር። የጉድፍ መጣያ አረጋቸዋለሁ እያለ ነበር። ጌታ ነው። በልበል አሁን ይረገማ። አሜን። ይረገማ አይደል? ሟርተኛይቱ በሕይወት ትኖር ዘንድ ምን አትበልላት፣ አትፍቀድላት፣ አንፈቅድላቸው። ያንቺን በረከት እያለቡ ያንተን በረከት እየጠቡ መኖር የለባቸው። ዛሬ እርግማናቸውን ወደ በረከት ቀየርኩላቸው። እርግማናቸውን ወደ በረከት፣ ሟርታቸውን ወደ በረከት፣ ጥንቆላቸውን ወደ በረከት። አንድ ሰው ተቀየረ ይበለኛ። አሜን አሜን። በደንብ ስሙኝ። አካቻ ጀበናው እንኳን ማለት ነው
በየቀኑ የሚቀየር ያሹራ ባህል የማክሰኞ ጀበና ሌላ፣ የሐሙስ ጀበና ሌላ፣ የቅዳሜ ጀበና ሌላ እየተባለ እየተመለከ እንዴት ተቋቁመሽ እንዳለሽ ጌታ እኮ ነው። ጌታ አብሬሽ ቆሜ ከፊት ቀድሜ ሲል እኮ እስቲ ጌታ እኮ ነው በለው። ጌታ እኮ ነው። ኢየሱስ ጌታ ነው። እንደ እብድ እኮ ነው የሚቆጥሩሽ አንቺ የሆነ ነገር እንደጎደለብሽ አጃላ ባህዲያና ሞሳካ ፓራዲያ። አዎ የጌታ ነገር ያለበት ሰው እብድ ነው የሚመስለው። እኔ ሰው ኖርማል እመስላለሁ፣ ስታይ እብድ አልመስል። እንዴት አባቱ ነው የሚያደርገው የሚል መፍሱስ አለ እኮ አሁን እዚህ ውስጥ። እንዴትም አባቱ ያርገኝ እንደራሱ ነው የሚያረገኝ አባቴ። ገና ከዚህ በላይ ይሆንለታለሁ። ሃሌሉያ ሃሌሉያ አሜን። ወዳጄ መጀመር መጨረስ አይደለም፣ መቆም መቀጠል አይደለም። እግዚአብሔር ምስክሬ ነው። ያለ እግዚአብሔር ጀምሮ የቀጠለ ሰው አላየሁም። እግዚአብሔር አስጀምሮናል፣ እንቀጥላለን። እግዚአብሔር አስጀምሮሻል፣ ትቀጥያለሽ። እግዚአብሔር አስጀምሯችኋል፣ ትቀጥላላችሁ። ይሄን የሚከለክል ተከለከለ። የእውነት ስንወጣ ማለት ነው ጸልየን ኢቭን በዳይቆን ባሸር በጥበቃ ሳይቀር እግዚአብሔር እንዲናገረን ብለን ጸልየን የወጣ ነው። እግዚአብሔር አዲስ ያልገባኝን ነገር እግዚአብሔር ገልጦልኝ ነው መመጣ እያልኳት ነበር። የተሰወረ ነገር ከኔ አለ ግን ያንን ይገልጠዋል እያልኩ ነው የመጣሁት። በአዲስ ክብር እንደምታገለግል ጌታ እየተናገረኝ ነው የመጣሁት። ያው ጌታ ምስክሬ እኔ ፈራሁት እግዚአብሔር፣ የእውነት ፈራሁት እግዚአብሔር። ተነሽ ሲገባችሁ ትፈሩታላችሁ። በያንቺም ነገር ይሰራ። ይብቃችሁ፣ መከራው ይብቃችሁ፣ ችግሩ ይብቃችሁ፣ ኪሳራው ይብቃችሁ፣ ጭንገፋው ይብቃችሁ። የአምላኬ የእግዚአብሔር እጅ አሁን በላያችሁ ላይ ይምጣ፣ በኢየሱስም በነገራችሁ ላይ ይምጣ። ከዚህ ቀን ጀምሮ ፈቅ አረኳችሁ፣ ከዚህ ቀን ጀምሮ አሳለፍኳችሁ፣ ከዚህ ቀን ጀምሮ አሻገርኳችሁ። በነገሩ እየፈራህ በስጋ ቀለ በነገሩ እየፈራህ ገሜ በደንብ ስማኝ። በነገሩ እየፈራህ በኢየሱስም የሚያስፈራ የሚያስደነግጥ በረከት ዛሬ ጠራውልህ። አሜን። ይሄን ጉዳይ እንዴት አድርጌ በምን ምናምን እያል እውነት ነው። እግዚአብሔር ደግሞ ማለት ነው በጌታ በኢየሱስም አሜን ከሚያደርገው ነገር የተነሳ ይሄ ነገር እንዴት ሆነ እስከምትል ያው እጁን ብዙ አይተይለ እዚህ ቤት ዛሬም ያንን እጅ ጠርቻለሁ። አሜን። አባ አሜን። አባ yes አባ አሜን። አባ አሜን። አባ አሜን። አባ አሜን። አባ አሜን። በወንድሜ ነገር ጠራሁ። አሜን። ና ተገለጥለት፣ አሜን። ና ተገለጥበት። አሜን። በሙሉ ግርማ፣ አሜን። በሙሉ ሞገስ፣ አሜን። በሙሉ ኃይል አሜን። በኢየሱስ ስም አሜን። ስፍራውን አትለቂም። አሜን። የሆነ ሰው እቃ ዝም ብሎ ሲያስጭን ታያለሽ። በፒካፕ በምናምን ባይሱዚ ሲጫን ካየሽ ያንቺ በረከት ተጭኖ ይመጣል። ይሄው ጌታ ምስክር። ምን ማለት ነው? ኮተታቸውን ይዘው ሲሄዱ ታያለሽ፣ ትመሰክሪልኛለሽ። እሺ እነሱ ስፍራውን ይለቃሉ፣ አንቺ ስፍራውን አትለቂም። አሜን። አንቺ ከዛ ሰፈር ማለት ነው ፈቅ ካልሽ በብራንች ነው ያካፓራዲያ ሌላ ብራ አዳላ ባሳታ ካያራ ላቦስ አሜን። አሜን። እነሱ ኮተታቸውን ጭነው ይሄዳሉ። አንቺ በረከትሽን ጭነሽ ትገባል። ባረኩሽ፣ ለበረከቱኝ። ሌላ ክብር በላይሽ ላይ፣ ሌላ ሞገስ በላይሽ ላይ የአምላኬ የእግዚአብሔር እጅ ከዚህ ቀን ጀምሮ በኃይል ትረዳሻለች። አሜን። አሜን። በኢየሱስ ዘርጉ እጆቻቸውን አሜን። በጌታ በኢየሱስ ስም በሉ። አሜን። ሰፈሩን፣ አሜን። መንደሩን፣ ስራውን አሳልፈን ሰጠንሽ። አሜን። ተፈጸመ። አሜን። ዘይት አምጡ። ያ አንቺ ቺካላ ባህዲያ ሳካፓራ ሳካቲያ ላባሳ ካፓራዲያ ኬሌቤዴ ጋሳ ካፓራ ሳካቲያ አታዳዳዳዳያ ባባባባባባ ሰካቲና እዚህ መስዬ አሁን ደግሞ ብዙ ረፍት፣ አሁን ደግሞ ብዙ በረከት። አሜን። በስጋ ማቃቸው ነገሮች አሉ፣ በመንፈስ ማያቸው ነገሮች አሉ፣ ግን ለጥቂት ጊዜ ነው። አሜን። 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 እግዚአብሔር አሳፍስሻለሁ አለ። አሜን። የቤቱንም የውጭንም አሳፍስሽ። ይሄው አሜን። ተቀበልኩ በኢየሱስ ስም። አሜን። አንቺ ተወራርደሽ ከጌታ ጋር ከቆምሽ ካፈርሽ እኔ ነብይ አይደለም። ታምሽ የጮሽባቸውን ቀናቶች አይቼ እንደገና ደግሞ አዝለሽ ተሸክመሽ እያለፍሽ ያለውን ጉዳይ አይቻለሁ። አሜን። እሱን ጉዳይ በግል እናወራለን። እሱን ጉዳይ አይቻለሁ። አሜን። ግን ላልተውሽ ቃል ስለገባ አሜን። ላላሳፍርሽ ቃል ስለገባ አሳልፌ አልሰጠውሽም። አሜን። እውነት ነው፣ አልሰጠኝ። ይኸውልሽ እኔ ቤተሰብ አላጣላም፣ ታውቃላችሁ አይደል?
አይደለም ባዳ አሕዛብ ወይ ሩቁ ምናምና ቤተ ዘመድ የማያገዝሽ ጉዳይ እኮ ነው። ይኸው እግዚአብሔር ምስክር የረዳችሽ እጄ ነች። ድጋሚ እዛ ቦታ ላይ እስከማትቆሚ ድረስ እግዚአብሔር ካንቺ ጋር ሆነ። አሜን። አባቴና አምላኬ እግዚአብሔር ከዚህ ቀን ጀምሮ የእህቴን ነገር የነካችውን ነገር የያዘችውን ነገር የሚያበላሽ የትኛውም የጨለማ እጅ በኢየሱስ ስም ረገምኩት ይረዳ። አሜን። በጌታዬ በኢየሱስ ስም ከዚህ ቀን ጀምሮ ረፍት ይሁንልኝ። አሜን። ረፍት ይሁንልኝ። አሜን። አንተ እግዚአብሔር ባሪያ እግዚአብሔር አሳረፈኝ ስትይ ማየት ይሁንልኝ። አሜን። መስማት ይሁንልኝ። አሜን። በቃ ቀናው ካንቺ አሜን። የረፍት ወሬ አሜን። የረፍት ዜና አሜን። መስማት ይሁንልኝ አሜን። በኢየሱስ ስም። አሜን። ስጋትሽን ከልጆችሽ እስከ ትዳርሽ ድረስ እግዚአብሔር እኔ ተቀበልኩሽ። አሜን። አሜን።